ሰላም ውድ የኤርሚ ኢለርኒንግ ቤተሰቦች ዛሬ እንግዲህ ይዤላችሁ የመጣሁት አካውንቲንግ ፎር ሊዝ ሁለተኛውን ክፍል ፓርት 2 ነው የኢንተርሚዲየት አካውንቲንግ ቻፕተር 4 ነው። እዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረግ የደወል ምልክቷን መጫን እንዳትረሱ። ዛሬ የምናየው አካውንቲንግ ፎር ሊዝ ይር ነው። ከዚህ በፊት ባየነው ቪዲዮ ሊዚው ወይም ደግሞ ተከራዩ እንዴት ይመዘግባል የሚለውን አይተናል። አሁን ደግሞ አከራዩ በእንዴት ነው የሚመዘግበው ብለን ነው የምናየው ማለት። ስለዚህ ለአከራዩ ሊዝ ምንድነው ጥቅሙ ምንድነው ስናይ there are three major advantages። የመጀመሪያው ኢንተረስት ሪቬን ወይም ደግሞ ከማከራየት የሚገኘው ጥቅም ሌላ ቦታ ኢንቨስት አድርገን ከምናገኘው ጥቅም በጣም ኢንተረስትድ። ለዚህ ነው leasing is highly profitable business የምንለው because the rate of return on lease rent is much higher than interest paid from the asset which is finance። በተለያየ በብድር ወይ በተለያየ ቦታ ለሰው ከምናበድረው ወይም ደግሞ ስቶክ ወይም አክሲዮን ከምንገዛ ይልቅ ወይ ቦንድ ከምንገዛ ይልቅ እንደዚህ አይነት ሬንታል የሆኑ ነገሮች ላይ ኢንቨስት አድርገን ከዛ የሚገኘው ገንዘብ ኢንተረስቱ ከሌሎች ጋር ስናነጻጽረው ከፍተኛ ነው። ስለዚህ ሊዝ የሩ አንድ በዚህ ተጠቀም። ሌላኛው ታክስ ኢንሴንቲቭ ነው which is ታክስ ኢንሴንቲቭ የምንለው በተለይ ኦፕሬቲንግ ሊዝ ከሆነ ያከራየው ንብረት ራሱ ዲፕሪሺየትድ በማድረግ የዲፕሪሲዬሽን በኖረ ቁጥር ኢንካማችን ይቀንሳል። ኢንካማችን ሲቀንስ ደግሞ ታክሳችን ይቀንሳል ማለት ነው። ሌላኛው ጥቅም ተብሎ ሊነሳ የሚችለው ሬዚጁዋል ቫልዩ ፕሮፊት የምንለው ይሄ ምን ማለት ነው? ያከራየው ነው ፕሮፐርቲ ለ5 አመት ካከራየ ነው ልክ 5 አመቱን ሲጨርስ ወደኛ ይመጣል። ስለዚህ ወደኛ ሲመጣ ደግመን ልንሸጠው እንችላለን፣ ደግመን ልናከራየው እንችላለን። ኤስቲሜትድ ዩዝፉል ላይፉን ከጨረሰ በኋላ ድጋሚ ልንሸጠው ልናከራየው እንችላለን። ስለዚህ it have another advantage ማለት ስለዚህ another advantage to the leaser in return of the property at the end of the lease term. So this residual value can produce very large profit ማለት ስለዚህ ለ5 አመት ያከራየነው ፕሮፐርቲ ከ5 አመት በኋላ ሲመጣ ድጋሚ ልንሸጠው ልናከራየው ስለምንችል ይሄም እንደ አንድ አድቫንቴጅ እንወስደዋለን ማለት ነው። ኢኮኖሚክስ ኦፍ ሊዚንግ ስንል how we can determine the lease payment ነው። የምናስከፍለውን የሊዝ ፔመንት እንዴት ነው ዲተርማይን የምናደርገው ወይም ደግሞ የኪራዩን ክፍያ እንዴት ነው ዲተርማይን የምናደርገው ስንል the leaser determine the amount of the rent basing in the rate of return or implicity ከዚህ በፊት ባለው ቪዲዮ ያየነው implicity needed to justify the leased in asset which means implicity ሬቱን ወይም ደግሞ ከማከራየት የምናገኘው ሬቱን ወይም ደግሞ የምናከራይበትን ዋጋ ዲተርማይን ስናደርግ in establishing the rate of return from that lease asset the leaser consider the credit standing of the leasee የክሬዲት ወርዚንግ ተከራያችንን የክሬዲት ወርዙ ማየት አለብን and length of the lease ማየት አለብን ለስንት ጊዜ ነው የሚቆየው የሚለው ማየት አለብን and status of residual value whether guaranteed unguaranteed እናያለን። ስለዚህ residual property ለ5 አመት አከራይተ ነው ከ5 አመት በኋላ የፕሮፐርቲው residual value guaranteed ነው ወይ guaranteed ስንል ሊዚየሩ እዛ ላይ ጋራንቲ ሰጥቶናል ሊከፍለን ወይም ፊክስድ በሆነ ፕራይስ ዋጋ ሊሸጠው ወይም ደግሞ after the lease agreement which is completed ምንም አይነት ሊዚየሩ ምንም አይነት ጋራንቲ ካልሰጠን አንጋራንትድ እንለዋለን በደንብ እናያለን። ስለዚህ እነዚህ ሁሉ ኮንሲደር አድርገን ነው ኢምፕሊሲቲ ሬታችንን ወይም ደግሞ ሬት ኦፍ ሪተርናችንን on that asset ዲተርማይን ማድረግ ያለብን ማለት ነው። ነገር ግን ሬዚጁዋል ቫልዩን ኮንሲደር ስናደርግ የሊዝ ፔመንታችን ምን ያህል ይመጣል ይቀንሳል እናያለን በጋራንትድም አንጋራንትድም ጊዜ ቢሆን if the residual value which is involved which is guaranteed or not the companies would not have recovered as much of the lease payment ማለት okay classification of lease by the leaser ከዚህ በፊት እንዳየነው በሊዚየሩን በሁለት ይከፍለዋል ሊዙን ኦፕሬቲንግ ሊዝ የምንለው አለ ፋይናንሲንግ ሊዝ የምንለው ስለዚህ ኦፕሬቲንግ እና ፋይናንሲንግ ሊዝ ብለን ለማየት ከዚህ በፊት ያስቀምጥናቸው 4-5 መለኪያዎች አሉ። እነዛ መለኪያዎቹን አንዱንም ያሟላ ከሆነ ፋይናንስ ሊዝ እንለዋለን ሁሉንም የማያሟላ ከሆነ ደግሞ ኦፕሬቲንግ ሊዝ እንለዋለን። ነገር ግን ፋይናንስ ሊዝ ደግሞ ስንል እዚህ ጋር ሁለት አይነት ሊዞች አሉ ዳይሬክት ፋይናንሲንግ ሊዝ እና ሴል ታይፕ ሊዝ የምንላቸው አሉ ማለት ነው። ስለዚህ እኚህ ናቸው አራቱ መለኪያዎቻችን። is there any transfer of ownership የሚለው በሊዝ አግሪመንት መካከል ከአከራዩ ወደ ተከራዩ ownership transfer ሆኗል ወይ is there any bargaining purchase power option or is there any term of major part of economic life or is there the present value of the payment which is substantially all of the fair value
ከነዚህ ከአራት ውስጥ አንዱ yes የሚሆን ከሆነ ፋይናንስ ሊዝ ይሆናል ሁሉም ነው የሚሆን ከሆነ ኦፕሬቲንግ ሊዝ ይሆናል ማለት ነገር ግን ፋይናንስ ሊዝ ከሆነ በኋላ ደግሞ ሌላ ጥያቄ እንጠይቃለን that the asset fair value equal the lessor book value የአሴቱ book value እና የሊዘሩ book value እኩል ነው ወይ የሚለውን ቴስት እናደርጋለን እኩል ከሆነ ምን ይሆናል ማለት ነው ዳይሬክት ፋይናንሲንግ ሊዝ ይሆናል እኩል ካልሆነ ደግሞ ምን ይሆናል ማለት ነው ሴል ታይፕ ሊዝ እንለዋለን ማለት ስለዚህ እኚህን ነገሮች የሚያሟላ ከሆነ ፋይናንስ ሊዝ ብለን ነው then የመጨረሻ ጥያቄ ደግሞ does the asset fair value equal with less equal lessor book value ብለን ደግሞ yes የሚሆን ከሆነ ዳይሬክት ፋይናንሲንግ ሊዝ ይሆናል no የሚሆን ከሆነ ደግሞ ሴል ታይፕ ሊዝ እንለዋለን ማለት ነገር ግን በሴል ታይፕ ሊዝ እና በዳይሬክት ፋይናንሲንግ ሊዝ መካከል ያለው አንድ ልዩነት ምንድነው ሴል ታይፕ ሊዝ ከሆነ a profit or lease ከፕሮፊቱ ከሊዙ የሚገኘው ፕሮፊት which is recognized at the time of the lease ነው ሊዙን በመናረግበት ጊዜ ወይም ደግሞ በመናከራይበት ጊዜ ፕሮፐርቲውን በዛው ሰዓት ፕሮፊት እና ሎሳችንን ሪኮግናይዝ የምናረግ ከሆነ ሴል ታይፕ ሊዝ እንለዋለን the profit or loss of the lessor evidenced by the difference between the fair value of the lease property at inception of the lease and the lessor cost or carrying value or book value ስለዚህ profit and loss እንዴት ነው ዲተርማይን የምናደርገው present value ከbook value ጋር ባከራየንበት ወቅት ያለው fair value እና book value በማነጻጸር ነው ማለት direct financing lease የምንለው ግን ቅድም እንዳለው ነው book value ከምኑ ጋር እኩል ሲሆን ቀጥታ ከfair value ጋር እኩል ሆኖ and ፕሮፊቱ ደግሞ ምን ከሆነ ፕሮፊቱን ሪኮግናይዝ አናደርገውም at the time of the lease ፕሮፊቱን ሪኮግናይዝ አናደርገው ነገር ግን ዲፈር እናደርገዋለን which is direct financing lease should differ a sale of profit and initial costs both which is include on net investment of the lease ስለዚህ ሊዝ ባረግንበት ወቅት ያለው ባለበት ሰዓት ፕሮፊት እና ሎስ ብለን አንመዘግብ ነገር ግን በሊዙ አግሪመንት ለ5 አመት የሚቆይ ከሆነ ትርፋችንን በዛው ልክ ዲፈር ያደርግነው እንሄዳለን ማለት ነው just like amortization እየሰራ ነው ሪኮግናይዝ የምናደርገው እናየዋለን ስለዚህ ሊዘሩም እንደ ሊዚው አከራዩም እንደ ተከራዩ ኦፕሬቲንግ ሊዝ ኖሮ ይችላል ፋይናንሲንግ ሊዝ ኖሮ ይችላል ፋይናንሲንግ ውስጥ ግን ሊዘር ከሆነ ወይዘር ሴል ታይፕ ሊዝ ሊሆን ይችላል ወይዘር ዳይሬክት ፋይናንሲንግ ሊዝ ሊሆን ይችላል ማለት so the lease receivable ለፋይናንሲንግ ሊዝ የሚሆን ከሆነ ምን መሆን አለበት ፋይናንሲንግ ሊክ ወይም ደግሞ ሴል ታይፕ ኦፍ ሊዝ የሚሆን ከሆነ ባይ ዲፎልት ምን ይሆናል ማለት ነው instead of leased asset leased receivable ነው የምንለው ምክንያቱም leased asset የማን ነው የሊዘሩ ነው ልክኛ አሴታችንን ሰተን በክፍያው በምን ልክ ስንስማማ ምንድነው የምናደርገው ዴቢት ላይ lease receivable credit debit እናደርጋለን ክሬዲት ላይ ደግሞ ኢኩዊፕመንቱን ያከራየውን ኢኩዊፕመንት ነው ክሬዲት የምናደርገው ማለት ነገር ግን ይሄ lease receivable ዲተርማይን ስናደርግ ኮንሲደር ማድረግ ያለብን ነገር አለ the first one present value of a minimum lease payment እንደ ሊዚው ባለፈው ቪዲዮ ላይ እንዳየነው present value of a minimum lease payment በየወሩ ወይም fixed በሆነ period of time የምንከፍለው ወይም ለማስከፈል የምናስበውን ገንዘብ ወደ present value ማምጣት አለብን plus present value of unguaranteed or guaranteed residual value lease term ካለቀ በኋላ guaranteed የሆነም residual value unguaranteed የሆነውን residual value የሱንም present value ማምጣት አለብን then plus a present value of bargaining a purchase option bargaining option ከሰጠንም ለሊዚዮሮቻችን ወይም ለተካሪዎቻችን bargaining purchase option ከሰጠንም የሱን present value በማምጣት የሶስቱንም present value በመደመር lease receivable እናገኛለን ማለት ለምሳሌ ከዚህ በፊት ያየነውን ኤግዛምፕል አሁን ደግሞ በአከራዩ ሳይድ ሆነን እንየው በሊዚ አካውንቲንግ ፎር ሊዝ ባየነው ላይ በመጀመሪያው ቪዲዮ ተከራዩ ብለን ነበር እየሰራን አሁን ደግሞ አከራዩ CNH ቢሆንስ የሚመዘግበው የሚለውን ይሄን ሁሉ ኤግዛምፕል በዛ በፈርስት ቪዲዮ ላይ ተነው the term of lease 5 year ነው ጃንዋሪ 1 ይጀምራል 2015 non cancelable ነው and require payment equal payment at the beginning of the year always አመቱ ይጀምር ምን ያክል ለማስከፈል ነው ያሰብነው አሁን በተከራይ ሳይድ በአከራይ ሳይድ ስለሆነ የምናየው 25981 ብር ከ62 always በየአመቱ መጀመሪያ ልንቀበል አስበናል ከዚህ ውስጥ ግን ምንን ያካትታል ይሄ ከ25000 ውስጥ payments include 2000 of which is property tax ማለት property tax ነው ያካትታል and equipment ያከራየነው ሎደር ኮስቱ እኛ ጋር የመዘገብንበት ወይም የገዛንበት ኮስት 100000 ነው
fair market value at the lease date ደግሞ 100,000 ነው ስለዚህ ሁለቱም እኩል ነው ማለት fair market value እኩል ከኮስቱ ጋር እኩል ነው ስለዚህ direct finance lease ማለት እንችላለን ምክንያቱም ኮስቱ ከምኑ ጋር እኩል ስለሆነልን ከfair market value ጋር እኩል ስለሆነ ሌላኛው CNH include no initial ምንም አይነት initial cost የለም ይሄንን ሊዝ ለማካሄድ ያወጣነው የኢኒሻል ዳይሬክት ኮስት የሊዝ አግሪመንቱን እንዲከናወን ብለን ያወጣነው ኔጎሺዬሽን ኮስት ኦር ሊዝ ትራንዛክሽን ኮስት የለም and list no renewal option የለውም የማደስ ኦፕሽን የለውም ስለዚህ ኢኩዊፕመንቱ ምን መደረግ አለበት ሎደሩ ተከራዩ ተጠቅሞ ሲጨርስ ለ5 አመት መመለስ አለበት and rate of return ወይም ኢምፕሊሲቲው አከራዩ CNH ሎደሩን ያከራየው 10% ኢንተረስት ለማግኘት ወይም ደግሞ ኢምፕሊሲቲ ሬቱን በኢንቨስትመንቱ 10% ለማግኘት አስቦ ነው ያከራየው ስለዚህ ይሄን ኢንፎርሜሽን በተከራዩ ሳይድ መዝገበው ነበር አሁን በአከራዩ ሳይድ ነው መዘግበው ማለት ስለዚህ አሁን ምን ያክል ነው amount to be recovered through lease payment በሊዝ ፔመንቱ ከዚህ ፕሮፐርቲ ምን ያክል ነው የምናገኘው የሚለው ለማወቅ ምንድነው ማድረግ ያለብን fair market value of the lease ማስቀመጥ አለብን የሊዙ ያከራየነው ፕሮፐርቲ fair market value ጥያቄው ተሰጥቶናል 100,000 and present value of the residual value አሁን residual value 0 ስለሆነ ምንም የለም present value of ለምሳሌ purchase option ሰተን ቢሆንም የለም እሱንም እናስገባ ነበር ስለዚህ አሁን present value of residual value ስለሌለ ቀጥታ 100,000 ሆነ ማለት ስለዚህ amount to be recovered through lease payment ስለዚህ ከዚህ lease payment እናገኛለን ብለን ሪከቨር እናረጋለን ብለን እናስበው ምን ያክል ገንዘብ ነው ማለት ነው 100,000 ነው ነገር ግን ይሄን 100,000 በአንድ ጊዜ አይደለም እናገኘው which is annuity due ነው አይደል ሁሉ ጊዜ አመቱ በመጣ በመጀመሪያው ወር ነው እየተቀበልን በ5 አመት ውስጥ አጠቃላይ ነው 100,000 ለማግኘት ያሰብነው ስለዚህ ወደ periodical payment መቀየር አለብን ይሄን amount to be recovered ወደ periodical payment ለመቀየር at the beginning of period ስለሆነ ሁሉ ጊዜ payment የምንቀበለው present value annuity due formula እንጠቀማለን ማለት ነው present value annuity due formula በመጠቀም ይሄን ፎርሙላ በመጠቀም ማለት እዚህ ጋር ያለው ፎርሙላ በመጠቀም አራችንን 10% እናረጋለን ኤናችንን ደግሞ 5 እናረጋለን ስለዚህ እዚህ ጋር ያለውን ቁጥር እዚህ ጋር ሰርተን በሲባዛ 1 + i ስናረጋው እዚህ ጋር ያለችን ቁጥር እናገኛለን 4.1698 ባለፈው የሰራነው የሊዝ ፔመንት ላይ እቺን አስገቡ እቺኛዋን አላስገባውም ነበር ስለዚህ ይሄንን ስናባዛው ስንት ይሆናል ማለት ነው ስናካፍለው አሁን እዚህ ጋር ማካፈል 100,000ን ለዚህ ስናካፍለው ለፕሬዘንት ቫልዩ annuity factor ስናካፍለው annual payment required እንደ አከራይ በየአመቱ ልንቀበል የምናስበው ገንዘብ ምን ያክል ነው ማለት ነው 23,981.62 ይሆናል ማለት እንደዚህ ማድረግ እንችል ነበር ሊዝ ሪሲቨብል ለማግኘት annual payment ጥያቄው የተሰጠን ስንት ነው በየአመቱ መጀመሪያ 25,981 ብር ተከፍላላችሁ ከዚህ ውስጥ ግን ፕሮፐርቲ ታክስ አለ ስንቀንስ ስንት ይሆናል 23,000 ቀድም ሰርተን ያገኘናት ማለት 23,981.62 ይሆናል ዜን በአኑቲ ፋክተሩ ስናባዛው ከፕሬዘንት ቫልዩ ጋር እኩል ይሆናል ወይም ከሊዝ ሪሲቨብላችን ጋር እኩል ይሆናል ይሄ እኩል ይሆናል ምንድነው ኮስቱና ፌር ማርኬት ቫልዩ እኩል ስለሆነ ማለት ለእቺን 23,981ን እንዴት ያገኘናት እዚህ ጋር ተጠቅመን ማለት 23,981ን በዚህ መልኩ ምክንያቱም ከዚህ ሊዝ ማግኘት የምንፈልገው 100,000 ነው ወደ present value annuity due ስንቀይረው በየአመቱ መጀመሪያ ምን ያክል ገንዘብ መቀበል አለብን ወደሚለው ስንቀይረው 23,981.62 ይሆናል 100,000 ለዚህ ቁጥር በማካፈል ማለት ስለዚህ ስንመዘግብ ምን አድርገን መዝግበው ምክንያቱም ሊዝ ሪሲቨብሉ 100,000 ነው ወይም ደግሞ ሊዝ ሪሲቨብል እዚህ ጋር 100,000 አለ ወይም ደግሞ እዚህ ጋር annuity to recover from a lease payment ከሊዝ ፔመንት ማግኘት የምንፈልገው ገንዘብ ያለው ስንት 100,000 ልክ ስንመዘግብ እናረጋለን ሊዝ ሪሲቨብል ዴቢት እናረጋለን ኢኩዊፕመንት ያከራየነውን ኢኩዊፕመንት ደግሞ ክሬዲት እናረጋለን ልክ ስናከራየው ማለት ስለዚህ ይሄ ስቴትመንት ኦፍ ፋይናንሻል ፖዚሽን ላይ መጠቀስ አለበት ማለት ስለዚህ ሊዝ አሞርታይዜሽን ብንሰራለት አሞርታይዜሽን ስኬጁል ብንሰራለት ምክንያቱም ክፍያ ስንቀበል ሁለት ነገር ነው የምንቀበለው አንድ ኢንተረስቱን ይይዛል ዜን ደግሞ የኪራዩን መጠንም ይይዛል እያንዳንዱ ፔመንት የምንቀበለው ፔመንት ስለዚህ አሞርታይዝድ የሆነ ነው የሚሄደው ማለት ላይ ስንሰራ 100,000 ነው ሪሲቨብላችን ስለዚህ መጀመሪያው ጃንዋሪ 1 ላይ ተቀበለናል 25,000
ፕሮፐርቲ 2000 አለ there is no interest ምክንያቱም ኦርደሪ አኒዩቲ ዲዩ ስለሆነ በመጀመሪያ ስለሆነ ገንዘቡን እንቀበለው ኢንተረስት ካልኩሌትድ አይደረግም ኦሬዲ ስለከፈለን ምኑን ካልኩሌት ኢንተረስት እናደርግለታለን ኦኬ ስለዚህ ሊዝ ሪሲቨብል ሪከቨሪ ስለዚህ ምን ያክል ከ100,000 ውስጥ ምን ያክል ነው ሪከቨሪ ያደረገው 23980.2 ስለዚህ ከ100,000 ላይ 23000 ስንቀንስ እንት ይሆናል 76018 ይሆናል ማለት ይሄ አይቀየርም በየአመቱ የምንቀበለው የሊዝ ፔመንት ነው ነገር ግን ከዚህ ውስጥ 2000 ምን አለ የፕሮፐርቲ ታክስ አብረን ተቀበለናል የኛ ገንዘብ ስላልሆነ ማስወጣት አለብን ዜን ኢምፕሊሲቲ ሬታችን ደግሞ 10% ስለሆነ always ባልተከፈለው የሊዝ ፔመንት ላይ 10% እንቆርጣለን ስለዚህ የዚህ 76018 10% የ59638 10% የ41600 10% ያረጋግን መጣል ዜን እዚህ ጋር የምናያቸው ቁጥሮች ደግሞ ከየት ነው የምናገኛቸው እኚህን ሁለቱን ከዚህኛው በመቀነስ ለምሳሌ 25980.62 ሲቀነስ 2000 ሲቀነስ 7601.8.4 ስንት ይሆናል 16379.78 ይሆናል ከ76000 ላይ ደግሞ 16379.8 ስንቀንስ ስንት ይሆናል 59600 እንዲያለ አሞርታይዝድ ይያለ ይሄዳል ማለት ነው ስለዚህ የቀነስ ነው ያለንን ሪሲቨብል በተቀበልን ቁጥር half ወደ ኢንተረስት ይሄዳል half ወደ ሪሲቨብል ሪከቨሪ ስለዚህ እያንዳንዱ የምንቀበላት የሊዝ ፔመንትን በዚህ መልክ ያያረግነው ምን ከሆነ አሞርታይዜሽን ስኬጁል ሰራንለት እንላለን ስለዚህ ጆርናል ኢንትሪስን መዘገብ ለምሳሌ ጃንዋሪ 1 ሪከርድ ሪሲፕት ኦፍ the first lease payment አሁንኛ አከራይ ስለሆነ በአከራይ ሳይድ ስለሆነ ምን መዘግበው ልክ ክፍያውን ስንቀበል የመጀመሪያ ፔመንት እዚህ ጋር መታወታን 25981 ስንቀበል ካሽ ዴቢት እናደርጋለን ሊዝ ሪሲቨብል በምን ያክል ነው ሪከቨሪ ያደረገው በ23980.2 ዜን እዚህ ጋር 2000 አለች እንዳትረሱ ፕሮፐርቲ ታክስ ፔብል ስንታል 2000 ሶ ልክ ገንዘብ ለመጀመሪያ ጊዜ ገንዘብ ስንቀበል ጃንዋሪ 1 2015 በዚህ ልክ እንመዘግባለን ማለት ነገር ግን ጃንዋሪ 1 ነው አይደል ጃንዋሪ ዲሴምበር 31 ደግሞ የ2015 ዲሴምበር 31 ወይም የ2015 ኤንዲንግ ለ2016 ቢጊኒንግ ሆኖ ይሄዳል አክሩድ የሆነ ማለት so on December 31 2015 CNH ወይም አከራዩ recognize interest revenue earned during the first year through the following interest like 2015 የተቀበልነው ኢንተረስት የለም ነገር ግን አክሩድ ሆኗል ወይም በ2015 ያልተቀበልነው ኢንተረስት በ2016 እንቀበላለን ማለት እሱን ለመመዝገብ ይሄው 7601.84 ኢንተረስት ሪሲቨብል ዴቢት ኤንድ ኢንተረስት ሪቬኑ ክሬዲት አድርገን እንመዘግባለን ማለት ስለዚህ ከዚህ ውስጥ ከረንት ሪሲቨብል ይኖርናል and non current receivable ይሆናል just like ሊዝ ላይ እንዳየነው ማለት ሊዝ ላይ እንዳየው ስለዚህ at December 31 2015 CNH report the lease receivable it is the statement of financial position among the current asset and non current asset ሁለቱንም ነው የምንመዘግበው ስለዚህ non current asset የምንለው ሊዝ አማውንት ገና ያልተከፈለው ሪከቨርድ ያልሆነው የሊዙን አማውንት non current asset ብለን ኢንቨስትመንት ላይ እንመዘግበዋለን and accrued የሆነውንና ኢንተረስት ሪከቨርድ ያደረግነውን ደግሞ ምን ብለን መዘግበዋለን current asset ብለን ለምሳሌ እዚህ ጋር የምናየው ማለት እዚህ ጋር የምናየው ቅርታ እዚህ ጋር የምናየው ነው ለምሳሌ ይሄው እዚህ ጋር ይሄ 7601 አለ እዚህ ጋር ዜን 16379.78 አለ ስለዚህ እዚህ ጋር ደግሞ 59638 ስለዚህ always በዚህ በኩል ያለው የሊዝ ሪሲቨብል which non current asset ውስጥ ነው የምንከተው ሁለቱን ደግሞ ምንድነው የምንላቸው current asset ውስጥ ነው እንደ አከራይ የምዘገበን ስለሆነ እንደ ተከራይ ቢሆን current liability እና long term liability ብለን ባለፈው ቪዲዮ ላይ አይተናል Okay, the following entry recap for the receipt of the second year lease payment. ልክ ደግሞ የ2016 መጀመሪያ ላይ ደግሞ ድጋሚ ጃንዋሪ 1 የሊዝ ክፍያውን ስንቀበል ደግሞ ምን አድርገን መዘግባለን ካሽ always 25981 ነው ሊዝ ሪሲቨብል ይሄው እዚህ ጋር የምናየው ሪከቨረብል አማውንቱ ነው ያገኘነው ከ25000 ላይ 2000 እና 7000 ስንቀንስ
16379.8 ይሆናል 7601 እንደኛ ያገኘነው 7618 በ10% በማባዛት ማለት ነው ዜን ኢንተረስት ሪሲቨብል ይሄው እዚህ ጋር የምናገኛትም በዚህ ልክ እንመዘግበዋለን ፕሮፐርቲውንም መርሳት የለብንም የፕሮፐርቲ ታክስ ተቀበልነው ማለት ነው Okay, the following entry record for recognition of interest earned on December 31st 2016 አሁን ደግሞ በ2016 ዲሴምበር ላይ ኢንተረስት earned አድርገናል ነገር ግን አልተቀበልነውም ወደ ጃንዋሪ አልፏል ስለዚህ ያልተቀበልነውን earned ያደረግነው ነገር ግን ያልተቀበልነውን accrued interest የ2016 ኢንተረስት ወዴት አልፏል ወደ 2017 አልፏል እሱን ደግሞ ለመመዝገብ ይሄው በዚህ መልክ interest receivable debit and interest revenue credit እቺን amount ማለት ነው then እንዲ ያለ ለ5 አመት ያክል ይቀጥላል ማለት ነው ስንመዘግብ ኦኬ ይሄው ጥያቄ ራሱ ኦፕሬቲንግ ሜተድ ወይም ኦፕሬቲንግ ሊዝ ቢሆንስ ኖሮ እስካሁን ያየነው ፋይናንሲንግ ሊዝ ቢሆን ብለን ምክንያቱም ስለ ክራይቴሪያውን ስላሟላለን ኮስቱ ከፌር ቫልዩ ጋር ኦልሞስት እኩል ስለሆነ ፋይናንሲንግ ሊዝ ነው ብለናል ነገር ግን assume this example as operating lease ቢሆን ግን record each rent received as revenue እንደ revenue ነው ማለት ካሽ ዴቢት አድርገን rent revenue credit እናደርጋለን ነገር ግን ፕሮፐርቲው ኛ ጋር እስካለ ድረስ ደግሞ ምን መመዝገብ አለብን depreciation expense መመዝገብ አለብን ምክንያቱም ፋይናንስ ሊዝ ከሆነ ፕሮፐርቲውን አሳልፈ ለተከራዩ ሰጥተናል depreciation የሚመዘግበው ያ ተከራዩ ነው እኛን መዘግብ ኦፕሬቲንግ ሊዝ ከሆነ ግን ያ አሴት እኛ ጋር ነው ያለው እኛ ፋይናንሻል ስቴትመንት ላይ ነው የሚታየው ያ አሴት ስለዚህ depreciation ማብረን መመዝገብ አለብን ማለት ኦኬ ስለዚህ ምንድነው የምናደርገው ካሽ ዴቢት always ብር በተቀበልን ቁጥር ካሽ ዴቢት እናደርጋለን then rent revenue credit እናደርጋለን if it is operating lease ማለት then depreciation መመዝገብ አለብን because this asset which is presented on our financial statement ማለት የኛ financial statement ላይ ሪከርድ ስለተደረገ ስለዚህ depreciation expense 100,000 ለ5 ምክንያቱም residual value የለውም 100,000 ካፈል ለ5 20 ይሆናል በየአመቱ depreciation expense debit accumulated depreciation credit በማድረግ እንመዘግባለን ማለት ስለዚህ ተመሳሳይ ጥያቄ ተሰጥቶ በሊዝ የሩና በሊዚው መዝግቡት ብንባል ባለፈው ባየነውና ዛሬ ባየነው መሰረት መመዝገብ እንችላለን ማለት ኦኬ ውድ ቤተሰቦቼ የመጨረሻውን ክፍል ስፔሻል አካውንቲንግ ፕሮብለም ሪሌትድ ቱ ሊዝ የሚሉትን እዚህ ጋር መጣያቸው ስድስቱን ኮንሰፕቶች ደግሞ ከቨር ማድረግበት ቪዲዮ ይዤላችሁ መጣለሁ እስከዛው ላይክ ሼር ሰብስክራይብ ማድረግ እንዳይረሳ